የምትጨቀጭቃት? አረ ምንም። እንደው ምን አለ ካንቺ ስራ ትንሽ ብታስተምሪልኝ። አረ እንኳን እንደዚህ ብለሽ። ማንኛውም ጽናት እንግዳ እየመጣብን ነው፣ ምግብ ሰራሪ። እሺ ማን ነው የሚመጣው? እዛ ያባት አጋዥ ነበር። አሁን ወደ ውጭ ፕሮሰስ ጀምሮ እስከሚበር እዚህ ሊያርፍ ነው። ወንድ ነው? ምን ነው ችግር አለ ወንድ ቢሆን? አረ እንደውም ደስተኛ ለሴቶች አያስብ። እና ጽናት ወንድ ናት እንዴ? በቃ ነው ያላቀ። ልጅሽ ብሶበታል። አቤት ተሾመ፣ ጥሩ ነገር ሲሰራ ልጅህ፣ መጥፎ ሲሰራ የኔ ልጅ። እንዴ የዋሲውን የኔን ባህሪ ነው አይወረሰው። ጀመረው ደሞ እርሶ ሰውዬ። እርሶ እኔና እንደ ፍሬ ሰውዬ እርሶ ሰውዬ። አይ እንግዲህ እንደ ልጅ አድርገውት። ገና እንደ ፍሬ ነኝ እኮ። ኤዳ እንግዲህ አቶ ተሾመ እንግዲህ አናዱኝ። እናማ ሰላም የቻናሌ ቤተሰቦች፣ የኪራና የጽናት ከዚህ ሁሉ መከራና ስቃይ እንግዲህ ለዚህ ፍቅር በጣም ብዙ መስዋዕት ተከፍሎለታል። እንግዲህ ቤተሰቦቹ ይመጣሉ፣ ከዛን ቀለበት ያደርጋሉ። ቀለበት ከማድረጋቸው በፊት ግን ብዙ ውጣ ውረድ አለ። አባትየው አልፈቅድም ይላል። እናትየዋ በጣም ጥሩ ልጅ ናት፣ ምንም ችግር የለብኝም እኔ ትላለች። ነገር ግን አባትየው አባትየውና እናትየዋ ይጣላሉ ማለት ነው። የኪሩቤል እናትና አባት ማለትም አባትየው የሚፈልገው ከባለ ሀብት የሆነች ወይንም ከባለ ሀብት የተወለደች ሴት ናት የሚፈልገው፣ እንግዲህ ምራት ማለት ነው። ጽናት እንግዲህ እንደምታውቁት የድሃ ልጅ ናት፣ የገጠር ልጅ ናት። በዛ ላይ ደግሞ ሰራተኛ ናት ማለት ነው። እንደ ሰራተኛ ተቀጥራ ቤታቸው ነው የምትሰራው። ነገር ግን የኪሩቤል አባት የሚፈልገው ከባለ ሀብት የተወለደች እና የባለ በቃ በከተማ ውስጥ የምትኖር ሴት ነው የምፈልገው። እኔ እንትኔን ማለቴ ክብሬን ማበላሸት አልፈልግም። ስለዚህ እኔ የምፈልገው የባለ ሀብትና የጨዋሌ ነው የምፈልገው ነው የሚለው እንግዲህ የኪሩቤል አባት። እናትየዋ ደግሞ እኔ ምንም ትሆን እኔ ይቺ ልጅ ቆይቻለሁ፣ ሳቃት ቆይቻለሁ። ቤቴንም ቀጥ አርጋ ነው ያዘችልኝ። ልጄንም እንደ ጸባው ይዛልኛለች። እኔ የምፈልገው እሷን ነው። ስለዚህ አንተ መርጠህ የምታመጣቸው ሴቶች እስካሁን ድረስ ለኪሩቤል በልብ ውስጥ አልገቡም። ስለዚህ ይቺ ልጅ ቤቴንም ቀጥ አርጋ ይዛለች፣ ሁሉንም ታውቃለች። ስለዚህ ለትዳርም የምትመጥናት እሱም ይወዳታል፣ እንደሚወዳት እርግጠኛ ነኝ። መጀመሪያ እሱን እንጠይቀው ብላ ትለዋለች ማለት ነው ለአባትየው ለኪሩቤል አባት። እንግዲህ ያው ሁለቱ ይመካከሩና አባትና እናት ይመካከሩና ኪሩቤል ይጠየቃል። ኪሩቤል ማንን ነው የምትወደው? ሌላ ሴት እናንጣለህ ወይ እንዳርልህ ወይ እንዴት ነው? ጽናትን ታፈቅራታለህ ትወዳታለህ ወይ ነው የሚባለው። እንግዲህ ያው ያቅማማል ማለትም እንግዲህ ሁለቱ እናትና አባቱ በሱ ስለተጣሉ አሁንም አጣላለሁ የሚል ሀሳብ ስለሚገባው ኪሩቤል እንዴት ነው ተብሎ ይጠየቃል። እንግዲህ ማለቴ አንተ ጽናትን ትወዳለህ ወይስ አትወድም ነው የሚባለው ጥያቄው ማለት ነው። እንግዲህ እሱ ያቅማማና እኔ ጽናትን በጣም ነው ማፈቅራት እወዳታለሁ ይላል። አንገቱን ያቀረቅርና ማለት ነው ኪሩቤል። እኔ ግን አልፈልግም፣ እሷን አልፈልግም። እሷ እኮ ሰራተኛችን ናት፣ በዛ ላይ ደግሞ የገጠር ልጅ ናት፣ በዛ ላይ ደግሞ የድሃ ልጅ ናት። እንዴት ብለህ ነው እሷን የምታፈቅረውና የምትወደው ይባላል። እንግዲህ ይለዋል አባትየው። እናትየዋ እኔ እሱ ተወደዳት ለሱ ከሆነችው ለልቡ ማረፊያ ከሆነች እኔ ፈቅጃለሁ ትላለች እናትየዋ። እንግዲህ እንደዚህ ነው የሚባለው። በነገራችን ያው እንግዲህ ዛሬ ባያችሁት ቪዲዮ በጣም ሁላችሁም ደስ እንዳላችሁ እርግጠኛ ነኝ። ደስ ብሏችኋል፣ እኛንም አስደስቶናል። በተለይ እኔ በጣም ደስ ብሎኛል። በጉጉት የምንጠብቀው ድራማ ነው እንግዲህ
በጉጉት የምንጠብቀው ድራማ ነው። እንግዲህ ናሆም እና ምሩ ደግሞ በጣም የሚገርመው ነገር ናሆም አሁን በጣም ነው የሚወዳት፣ በጣም ነው የሚዋደዱት። ነገር ግን እሷ ሁለት ልብ ነው ያላት ማለት ነው። ምሩ ሳይሆን ክምሮ ብሏል እንግዲህ ናሆምዬ እንግዲህ ያው እሱም ልክ የኪሩቤል እጣ ነው የሚደርሰው። ማለትም እናትየዋ አሁን ልጅቷን ጤነኛ ናት፣ ሙሉ ጤነኛ ናት። ምንም ሆስፒታል የሚያመላልሳት ነገር የለም፣ ወይንም ደግሞ መድኃኒት የምትወጣው ነገር የለም ብላ ስላሰበች አሁን ወዳታለች ማለት ነው። እንደው ትሄት ነው ያመጣት፣ ትሄት ነው የቀጠፍካት፣ ከምን ባህር ዛፍ ነው ያወረድካት፣ ከምን ቅርንጫፍ ነው ያወረድካት ይችን አበባ የመሰለች ልጅ ብላ ተቀብለዋለች። እንግዲህ በጣም ደስ ብሏታል፣ እሱም ራሱ በጣም ደስ ብሎታል። ነገር ግን ምሩ በጣም ከሚባለው በላይ በጭንቅላቷ ውስጥ የሚመላለስ ነገር አለ። ይኸውም ደግሞ እውነቱን አውቃ ቢሆን ወይም ደግሞ እውነቱን ቢነግራት እስካሁን ድረስ ቢነግራት ኖሮ አሁን ቢወደኝ ኖሮ ከመጀመሪያው ጀምሮ እንደተገናኘን ይነግራት ነበር እኔ የልብ ህመምተኛ እንደሆንኩ ብላ ነው የምታስበው። እንግዲህ እናትየዋ ስትሰማ በጣም ነው የምትናደደው፣ በናሆም ላይ በጣም ነው የምትናደደው። እንዴት አንተን እኮ ጥላህ ልትሄድ እንግዲህ ፈጣሪ ነው የሚያውቀው። ያው በእውነተኛ ታሪክ ማለት ነው፣ እውነተኛ ታሪክ ፈጣሪ ነው የሚያውቀው። እኔ ልሙት ወይም ደግሞ እሱ ይሞት፣ ጤነኛው ይሞት ወይም ደግሞ በሽተኛው ይሞት የሚያውቀው የምናውቀው ነገር የለም፣ ፈጣሪ ነው የሚያውቀው። ነገር ግን አሁን እዚህ ጋር ማለት ነው እንደ ድራማ እንወሰደውና ያው እናትየዋ በጣም ነው የምትናደደው። ተስፋ ጋር መለያየት አለብህ፣ ካሁን ጀምሮ እንድታገኛት አልፈልግም ነው የምትለው እንግዲህ እናትየዋ ማለት ነው። ለአሁን ምንም አላለችም ማለት ምንም የምታውቀው ነገር ስለሌለ ምንም አትልም። ያው ትወዳታለች፣ በጣም ነው የወደደቻት። እሷ ራሱ ምሩ ራሱ በጣም ተርበተበተች ማለት ነው። ለሄድ ወዴት ነው የምትከጁ ተቀመጭ እንጂ እየተባለች እንግዲህ ትናንትና ባያቸውት ቪዲዮ ላይ ማለት ነው። እና በጣም ይዋደዳሉ፣ ትወዳታለች። ነገር ግን ይህን በመሰማ ጊዜ የልብ ህመምተኛ ሆና ስታገኛት በጣም ነው ልቧ የሚሰበረው የሴትዮዋ ማለት ነው፣ የናሆም እናት። አሁንም የኪሩቤልና የጽናት እንግዲህ ወደ እነሱ ስንመጣ አባትና እናቱ ይመጣሉ። ያው እንደምታውቁት አባቱ ሙድ የገባው ነው እንላለን እንጂ ሙድ የገባው ሳይሆን የሆነ ንብረት ፈላጊ ማለት ያለው ካለው እንደሚባለው አጉርሰይ ላጉርስህ እንደሚባለው ተረት ማለት ነው የሚሆነው። ነገር ግን እናትየዋ ትወዳታለች። እናትየዋ እኔ ምንም ትሁን ያግባት ነው የምትለው። ያው እሷ በሽታዋንም ስለምታክ ቶሎ አግብቶ ወልዶ ልጆቹን እንድታይ ስለምትፈልግ እኔ እሱ ተወደዳት ምንም ትሁን ነው የምትለው ብላ ትቀበለዋለች። ነገር ግን አባትየው በፍጹም ሊቀበል አይችልም ማለት ነው። እንግዲህ ተመልሰው አሁን በጣም አሁን ከዛ ከድሮ ተመልሰው ይፋቀራሉ፣ ይዋደዳሉ። አሁንም ተመልሰው ገጥመዋል። ነገር ግን አባትና እናቱ ሲመጡ ሁለቱም ግንኙነታቸውን ያቆማሉ ማለት ነው። ኪሩና ጽናት ማለት ነው። ናሆም ያው እንደዛው ማለት ነው። ሁለቱም በአንድ ላይ እርግጠኛ ነው የተሰማለች ሴትዮዋ ወይም የሆነ የምትበላቸውን እንትኖች መድኃኒቶች ወይ ታይባታለች ወይም ደግሞ ወይም ትታመምና ታያታለች ማለት ነው። የሆነ ነገር ይፈጠርና ታውቃለች። እንግዲህ ይነግራት አይመስለኝም ናሆም አይናገርም ማለት ያው ልጅቷን በእምነት ስለተቀበላት ምንም ሆነች ምንም ትሆን ምንም ብሎ ስለተቀበላት ለእሷ ለእናትየዋ ሊነግራት አይችልም። ግን እሷ በሌላ አጋጣሚ ታውቅና ያው ትጠላበታለች ማለት ነው። በዚህ የተነሳ ምሮ ትሸሸዋለች። አሁንም መልሳ ልቡን ልትሰብረው ነው። ያው እሷ ናት መከረኛ፣ ታለቅሳለች። ያው ሴቶች ስንባል እንግዲህ ያው የሆነም ችግር ሲፈጠር ለቅሶ ነው እኛ የሚቀናን ማለት ነው። እና አሁንም ሁለቱ የሆነ ችግር ይገጠማል። እንግዲህ ተመልካቾች ማለት ያው በትዕግስት እስካሁን በትዕግስት እንደጠበቃችሁት ለሚቀጥለውም ደግሞ በትዕግስት መጠበቅ ነው። እስከዚያው ድረስ እነሱም ሲደሰቱ እኛም እንደሰታለን አብረን ማለት ነው።
እና በጣም 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 የምትጓጉለት ድራማ ነው። ያው በፍቅር ውስጥ ብዙ ፈተናዎች አሉ፣ ብዙ ነገር ያጋጥማል። ያን ሁሉ በትዕግስት መጠበቅ ነው። እነሱ